ልክ ነበረች። በግና ሴዶ በግና ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ። ወላሂ ሲጀመር አገባቡ ራሱ ልክ አልነበረም እኮ። በኋላ ምን አፈሰስክብኝ? በግና አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበለው፣ አንድ ነገር ብቻ ልበለው። በግ ሆዳም፣ ለበግ ብቻ የተፈጠርክ ሆዳም ነህ። ለአንተ ራሱ ይሄን ባይገባ በግና የሚሰጠው የሚነፋው ማላ ነው። አልሐምዱሊላህ ረብል ዓለሚን ከሺህ ይገኛል ማለት ነው። ከሺህ ይገኛል ፈጣሪ ነው የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱም እኔ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አለንቃለሁ። አሁንም በጁጁትሱ ስኪል ነው ያሸነፍኩት እንጂ በስትራይክ በምናምን አይደለም። ራሴን በክራፕ ከልብ አድርገን እናመሰግናለን። ጆኒ ሜልቲ ነገበል ሴዶ ጀግናችን ይህን ፋይት እውን እንዲሆን አድርጋል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶ ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ይህን ምድር እውነት አድርገውልናል። ቴንኪዩ ከልብ አድርገን እናመሰግናለን። በርካቶችን ልብ የነካው የሴዶ ማርሻል ንግግር ተሻሽዬ እመለሳለሁ፣ ድልን የሚሰጠውም የሚነሳውም አንድ አላህ ነው ሲል ሴዶ ማርሻል በይፋ ተደምጧል። ጆኒን ከልቤ ነው የምወደው፣ ከፍ ያለ አክብሮትም አለኝ። ይህ ፍልሚያ የሁላችንም ስሜት ያነቃቃ ነበር። ገና ከጅምሩ በግልጽ እንዳልኩት በጂጂሱ ጥበብ ላይ ያለውን አስደናቂ ብቃት እጅግ አደንቃለሁ። ዛሬ ድሉን የተነጠቅኩትም በዚሁ በጂጂሱ ስልት እንጂ በቡጢ ወይም ደግሞ በስትራይክ አይደለም ሲል ሴዶ ማርሻል ከሽንፈቱ በኋላ ተደምጧል። ራሴን ይበልጥ አጠንክሬ የግራፕሊንግ ብቃቴንም ከዚህ በላይ አሳድጌ ዳግም እመለሳለሁ። ያኔው የመልሱ ግጥሚያችን እዚህ ኢትዮጵያ ውስጥ ሳይሆን ግን ድንበር ተሻግረን ዱባይ ላይ በታላቅ ወኔ እጠብቀዋለሁ ሲል ሴዶ ማርሻል በወኔ ተደምጧል። ታዲያ እናንተስ ስለ ሴዶ ንግግር ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ። ይህ ቪዲዮ ደግሞ ለሴዶ አንተ ነህ ይህን ሁሉ ያረከው። እሺ አንተ ነህ ያረከው። ገብርኤልን አንተ ነህ። ይመችህ። ቢጋብስ ምንም አይነት ኮሽታ የለብኝም ወንድሜ ነህ። መድኃኒዓለምን አንተ ነህ ይህን ያረከው። እኔ ምርጥ ያራዳ ልጅ ነኝ። በሴዶ ምክንያት እኔ ጠላት ያረጋችሁ እኔ ወንድሜ ምንም አይነት እሱ ምክንያት ነው የሁላ ነገር ይሁን። ለማንኛውም ድል የሚሰጠውም የሚነሳውም አላህ ነው። አልሐምዱሊላህ ረቢል ዓለሚን ተሻሽዬ እመለሳለሁ ሲል ሴዶ ማርሻል ከምሽቱ ውድድር እንዲሁም ደግሞ ፍልሚያና ከጆኒ ጁጁሱ ማሸነፍ በኋላ ማለት ነው በመድረክ ላይ ይህንን ነገር ተናግሯል። ሴዶ እንዳለው ከሆነ እንግዲህ ድል የሚሰጠውም የሚነሳውም ፈጣሪ ብቻ ነው። እኔም ለወደፊት ተሻሽዬ በዱባይ ላይ እመለሳለሁ ሲል ቀጣዩ ፋይቱ በዱባይ መሆኑን ጭምር ለአድናቂዎቹ ተናግሯል። ሴዶና በጆኒ መካከል የተደረገው ፋይትም እንግዲህ ለ3 ደቂቃ ከ54 ሰከንድ የቆየ ሲሆን በሚሊዮኖች የሚቆጠሩ ሰዎች እንዲሁም ደግሞ የሁለቱም አድናቂዎች ማለት ነው በጉጉት እስከ ሌሊቱ 9 ሰዓት ነበር ሲጠብቁ የነበረው። በመጨረሻ የሁለቱ ፍልሚያ ማለት ነው በጆኒ ጁጁትሱ አማካኝነት ተጠናቋል። እንዲሁም ደግሞ ጆኒ ጁጁትሱ በድጋሚ በኢቲኤፍሲ 2 ላይ ማለት ነው ክብሩን ማስቀጠል ችሏል ማለት ነው። ሴዶም እንግዲህ በመጨረሻ ማለት ነው ለጆኒ ጁጁትሱ ያለውን አድናቆትና ክብር ገልጿል። ያሸነፈኝ በስትራይክ ወይም ደግሞ በድብድብ አይደለም፣ እሱ የሚጠቀማቸውን ጁጁትሱ ሲስተሞችን ተጠቅሞ ነው፣ ለዚህም ክብር አለኝ ሲል ሴዶ ማርሻል በመጨረሻም ተናግሯል ማለት ነው። እንዴት ተመለከታችሁት? የሁለቱ ፍልሚያስ እንዴት ነበረ? የእናንተን ሀሳብ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን መልሳለሁ። መልካም ቀን ይሁንላችሁ። የሴዶና የጆኒ ድብድብ ለምንድን ነው 8 ሰዓት ከ50 ላይ ይሆን? 8 ሰዓት ከ50 በጨለማው ዓለም ምንድን ነው የሚሰራው? ድግምት ነው የሚሰራው። አይታ ሴዶ ምን ብሎ ነበር ተናግሮ? በእንቁላል አሰርቶብኛል ያፈዘኛል ብሎ ነበር። አፈዘዘው አረገውና ጣለው። አይታ ይሄ ራስ ማፍዘዝ ነው። በጨለማው ዓለም በመርፌ ወረቀት ሲወጋ ወደቀ። ሴዶ ፎቶ እዛ ተሰቅሏል። በመርፌ ሲወጋ ወደቀ። እጁን ደግሞ እንደዚህ በመርፌ ሲወጋው እጁን ጠመዘዘው እና ሴዶ ተሸነፈ። በመናፍስታዊ ዓለም ነው እንጂ በስጋ አይደለም። ጁጂትሱ ቢቀር እንደ ሐሳብ ሀገራችን ላይ አይደል ያለነው? ኢንተርናሽናል ህግ ጣሳችሁ አይሉን መቼስ አይደለም። ማናባቱ ያገባል። በቃ ይሄ ሰው የማች የሚያደርገው ሰው የለም። በቃ ወይ ኢንተርናሽናል ፋይተር አምጥታችሁ ግራፕሊንግ ጁጂትሱ ምናምን ገለመሌ እንዳለም ያሉበት በቃ ማስተር ያደረጉ ሰዎች አምጥታችሁ አጋጥሙት።
ለሚዲያ ግርግር እያላችሁ ጭቁኑን ህዝብ እያስገባችሁ አታሳንቁት። እግዚአብሔርን የምሬን ነው። ባለፈው 1 ደቂቃ ያውላ ሰዓት ተቀምጠን ኢንዶሚ ያላችሁት ይሄኛው እንድሮ በዶሮ ጣም ነው። ያ በአትክልታም ይሄ በዶሮ ጣም በቃ ማች የሚያደርገውን ሰው አምጡና ፋይት አስደርጉት። ካልሆነ ደግሞ በቃ የሚጣሉትን ሰዎች በቃ ቪዲዮ ከማሰራት ይልቅ 4 ወር 5 ወር አላችሁ አይደል? ይተሻሹ ይግቡና በቃ ጁጂትሱ ይማሩ፣ አሰልጥኗቸው ወይ በራሳችሁ ወጪ ምናምን። ጨዋታው በረዘመ ቁጥር የኔክስት ማቻችሁ የሚሆነው አሪፍ ነው የሚሆነው። ምልከታው አንደኛ እየገባ ነው እንዴ? ምን ሆናችሁ? ሜዳ ቀይራችሁ ሜዳ ከተቀየረ በኋላ ባይዘው አሬና ከተቀየረ በኋላ እኮ ስንት ደቂቃ 30 ደቂቃም አልሞላም እኮ ሙሉ ፋይቱ። ሜዳ አሬናው ከተቀየረ በኋላ ሙሉ ፋይቱን ቦክሲንግ ማች ነው ያየነው፣ ቦክሲንግ እና ሞይታይ። ለማንኛውም አስቡበት ለማለት ነው። ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ ምትለምናል። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው አላህ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ። በጣም ነው የሚሰጠው። እዚህ ጋር በእኔ ምክንያት ሁሉም መጥቷል። እሱም መጀመሪያ ተናግሬያለሁ። ጁጂትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጂትሱ ስኪል ነው የሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ሪማች ትጠቃ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ቴንክ ዩ ሴዶ ቀርብ አድርገን እናመሰግናለን። ሴዶ የደገፈልን ሳሬን ፈርኒቸር አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ወዳለን ወንድም ማለት ነው። Ladies and gentlemen, thank you ለጆኒ አጎራ ሪል ስቴት ሞምባሳ ደርሶ መልስ። በነገራችን ላይ ይህንን ውድድር ያደመቀው ሴዶ ነው። ሴዶ ቢሸነፍም እንኳን ይሄ ውድድር በደመቀ ሁኔታ እንዲካሄድና በርካታ ሰዎች እንዲገኙ ያደረገው ሴዶ ነው። ሴዶ እንግዲህ የውድድሩ ድምቀት ነው። ነገር ግን ተሸንፏል። በቀጣይ እንግዲህ ራሴን አሻሽዬ እመለሳለሁ ብለዋል። ለማንኛውም አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። አሎማይ መቶ ይወክረኝ ነው ከጌራችን ለመፍጠር ሞክረዋል መልሱ የግመሬሳ ነጋ ስነሳለፍ ሞክረዋል ብዙ ምትነው ከጌራችን ለመፍጠር ሞክረዋል ብዙ እኛ ግመሬሳ ነጋ ስነሳለፍ መቶ ይሞክረኝ እንዳታሰፍረኝ ኢትዮጵያ እንዳለው ጾረ ብትመለስ አበበ ብዬ እኔ አልለሳለስ ከመጣ አመጣለሁ ከመጣ አልታለሁ የወንድ ልጅ ልቡን ታሰበ ኢትዮጵያ ብቻውን እስኪ ምን ይሰራል እንኳን እንድገናወን ያሉ ይቆማል እኔ ነኝ ጀግናዋይ በጣም ያሳብባል ከሁሉ በላችሁ ጆሮ ያሳብባል ከችናበሳላል ለምታበልቼ ያስተረፍነው ሌላ የምትስቱ ስደው የምትወቀጣ በስና